ኦሮሞ ነኝ እያለ ራሱን እኔ ኦሮሞ ነኝ እያለ የኦሮሞ ባህሪ ያልሆነው ኦሮሞን የማይመስል የኦሮሞን ህዝብ የማይመስል ኦሮሞን ራሱን በቴ ኡርጌሳን ሃጫሉ እንደሳን እንደዚህ አይነቶቹ ማአት የኦሮሞ ልጆችን ገሏል ሃጫሉን ከገደለ በኋላ እንደ ሃጫሉ ኑና ውጪ ሆናችሁ ሳይሆን ኑና ግጠሙኝ ታገሉና ሙቱ የሚል እገላችኋለሁ ውጪ አትሁኑ ወደ ውስጥ ኑና እገላችኋለሁ እንገዳደል የሚል እንዲህ አይነት አባባል ያለ ሰው ነው ይሄ በጣም በጣም አደገኛ ሰው ነው ይሄንን አስረግጬ የምናገረው አብይ አህመድ አደገኛ ሰው ነው የዚህ የታየ ደንዳና ንግግር ዓለም በሚሰማው ቋንቋ በመለወጥ የዓለም ማህበረሰብ እንዲተባበር ተደርጎ አብይ ሸሾ ከሀገር እንዳይወጣ ተደርጎ አብይ ለህዝባዊ ፍርድ የሚቀርብበት እሱን ደብቃለሁ ሰውራለሁ የሚል መንግስት ከምርኮ መጥቶ ማርሻል የሆነና አሁን ደግሞ እሱ ተማርከው ያስረከባትን አገር ተዋግቻ ያመጣሉ የሚል ማይመስል ነገር እንደዚህ አይነቱ ናቸው ሀብታሙ በጣም ነውር ነው ለኛ እኔ ኢትዮጵያ ሲፈር ነው ምለው እንደዚህ አይነቱ እንደነ አብይ አይነቱ ጠቅላይ ሚኒስትር የኢትዮጵያ የቁጥር 1 የ130 ሚሊዮን ህዝብ ቁጥር 1 ተብሎ በኢትዮጵያ ጉዳይ ላይ በኢትዮጵያ ህዝብ ላይ የሚፎልል የሚሳደብ የአእምሮ ችግር ያለበት ትህትና ግብረ ብነት የሌላቸው እነዚህን ሰዎች በኢትዮጵያ ስልጣን ላይ ማስቀመጥ ነውር ነው ለኛም ነውር ነው ለኛም ለኢትዮጵያውያን ነውር ነው ኢትዮጵያውያን ዝም ማለታችን ለኛ ነውር ነው ነገ ምን እንደሚሆን አናቅም እያንዳንዳችን ግን የምንናገረውና የምንሰራው ልናቀው ይገባልና ልንሰራ የሚገባው ነገር መስራትና ብናልፍ ተጠያቂዎች ነን ስለዚህ አገሪቱን እየሸጡ ነው ህዝብን እየፈጁ ነው ስለዚህ መለዮ ለባሽ ከወዲው አሁኑኑ የሚወስደው አክሽን ለኢትዮጵያ ህዝብ ያሳውቁ በሙሉ ሁሉም የሃይማኖት ቤተ እምነቶች ሊፈተሹ ይገባል የአብይ አህመድን ተልእኮ እየፈጸሙ ነው ያሉ አንድ ዛሬ ኦርቶዶክስ ቤተክርስቲያን አለች እንዴ ኦርቶዶክስ ቤተክርስቲያን ጳጳሳት አሉ እንዴ በተኗቸው እኮ አጠፏቸው ምእመናኑ እንዴት ነው የሚኖረው ሀብታሙ ፕሮቴስታንት ሃይማኖት ቤተ እምነት አሁን ነው እየገባላቸው ያለ አሁን እየበራላቸው ነው ያለ ካድሬ ሆነዋል እኮ በሙሉ ካድሬ የአብይ እኔ ፕሮቴስታንት ነኝ እኛ አስቀድመን ለኢትዮጵያ ህዝብ አሳውቀን ይሄን ታሪክ አብይ ፕሮቴስታንት አይደለም ከየዛሬ 3 ነው 4 ቀን ውስጥ የነበረው አረፋ በዓል ላይ የተናገረውን የአብይን የኢትዮጵያ ህዝብ በደንብ አንክሮ ሊሰማ ሊያዳምጥ ይገባል አብይ አይደለም አብይ ሁሉንም ሙስሊሙንም እያጭበረበረ እያታለለ ነው የአብይ መሳሪያ ነው የሆኑት ሃይማኖት ድርጅቶች እቃ ነው የሆኑት ጠንካራዎቹን እየወቀጠ እያጠፋ እየበተነ ነው ያለው ይሄ እውነት ሊታወቅ ይገባል ስለዚህ የሃይማኖት ድርጅቶች ከመጠየቅ አይድኑም ማምለጫ የላቸው የገቡበት ገመድ የኢትዮጵያን እምነት በትነው ቤተ እምነቶቹን አጥፍተው አብይ በደከመ ምእመናን ራስ ላይ እንዲራመድ ነው ያደረጉት ይሄንን ነው ለማለት የፈለኩት ስለዚህ ትልቅ በደል ነው ያደረሱት የአማራ ህዝብ ይፋረዳል ብዬ ጠብቃለሁ ጤናስነት ከበራችሁ የሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን ጤናስልን ዶክተር ሸዋፈራው ኩራቱ እንደምንሰነበቱ እንኳን በድጋሚ ተገናኘን ጤናስልኝ ሀብታሙ ስለተሰጠኝ እድል አመሰግናለሁ እንደሰነበትክ እግዚአብሔር ይመስገን ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ እንግዲህ በርካታ ጉዳዮች በዚህ ሳምንት ውስጥ አልፈዋል አንዱ የኢኮኖሚ ሪፎርም የተባለው ከመጣ በኋላ በአገሪቱ ውስጥ የኑሮ ውድነቱ የሸቀጦች ዋጋ መጨመር የብር የመግዛት አቅም መውደቅን ተከትሎ ብዙ ችግሮች እየታዩ ነው እንግዲህ ከዚህ አንዱ የሰራተኞች በተለይ የጤና ባለሙያዎች ጥያቄ ነው በተደጋጋሚ ተወያይተናል አገዛዙ ጥያቄውን ለማፈን ሄደባቸው ርቀቶች አሉ ከመምራን ጋር እንደዚሁ አብይ አህመድ ያደረጋቸው ውይይቶች አሉ እነሱ የዳቦ ጥያቄ ያላቸው እሱ ገና ባለመኪና መምህር እንዲኖር ፈልጋለሁ እያለ ያሾፈባቸው እንቅስቃሴዎች አሉና በአገሪቱ ያለው ተጨባጭ ሁኔታ አሁን ባለው ሁኔታ ውስጥ የትኛውም ጥያቄ በአብይና ጓደኞቹ ግልጽ እየሆነ መጥቷልና ከዚህ ሂደት በተለይ ጥያቄ የሚያነሳው ኃይል ወይም ጥያቄ ያለው ህዝብ ምንድነው መረዳት ያለበት ሁኔታው እንዴት ነው እናንተ የምትገመግሙት አይቻለሁ መምህር ነው
ተብሎ የተሰበሰበውንም አይቻለሁኝ። አልፎ አልፎ መምህር የሚመስሉት ማዕከል ላይ ሰርገኛ ገብስ ስንዴ ማነው ጤፍ የሚመስሉ መሀል ላይ አይቻለሁ። አብዛኞቹ የብልጽግና ስራ አስፈጻሚ የብልጽግና አባላት የዘመኑ ዘራፊዎች ናቸውና ሲያጨበጭቡና ሐሳብም ሲሰጡ የነበሩት እነዚህ የብልጽግና እንትኖቹን ነው የሚያስገባው እንጂ መምህሩን እውነተኛ መምህሩን ለወደ ስብሰባ የጠራ አይመስለኝም። አላየሁትም። አልፎ አልፎ ቅድም እንዳነሳው ሰርገኛ ጤፍ የሚመስሉ ማዕከል አሉ። ይሄ የሚያሳየው አንዱ አድማጭ እንዲረዳና ምን እየሆነ ነው ብሎ ራሱንም አገሩንም ህዝቡንም እንዲያነጋግር ኢሹ ሆኖ እንዲወጣ የሚፈልገው የሚጠራቸው በመምህሩ ስም ማን እንደሆነ መምህሩ ስብሰባ እንዳይደለ ነው። ነገር ግን እሱ ሲፎልልባቸው ሲቆጣ ሲወራጭ ተራ በመጀመሪያ ሰውየው ተራ ሰው ነው። ተራ ዝም ብሎ ከምንም ጋራ የማይመሳሰል በፍጹም ለራሱ ባዶ የሆነ ተራ ግለሰብ መሆኑ ነው የሚታየው እንጂ የሀገር መሪ ሁኔታ ያለው አይደለም። በቁጣ በኃይል እጁን እያወራጨ የሚናገረው ንግግር ለመመልከት ይችላል። የኢኮኖሚ ጉዳይ እና አብይ የሚመልሱ አይደለም። በአሁኑ ሰዓት ላይ የሀገሪቱ የገበያ ግሽበቱን እነሱ ከሚመልሱበት ደረጃ አልፏል። ሀገሪቱ አደገኛ ሁኔታ ላይ ትወድቃለች። ሀገር እየወደቀ ነው። ሀገር እየጠፋ ነው። ህዝብ እያለቀ ነው። ህፃናት ቁጭ ባለበት ቦታ ላይ ህፃናቶች በተቀመጡበት ረሃብ ይዟቸው እያንቀላፉ እያለቀሱ ተኮራምቶስ ተቀምጠው ጥግ ይዘው በረሃብ መቆራመታቸውን የሚያሳይ ቪዲዮ ፎቶ እየወጣ ባለበት ሀገር ላይ እሱ የመምህሩንና የአገሪቱ የመንግስት ሰራተኛ ደሞዝ ኢኮኖሚውን ማረጋጋት እዛ ላይ ይደርሳል የሚል ፍጹም እምነት ከሌለበት ደረጃ ላይ አልፏል። ይሄ የኔ ብቻ ሳይሆን ብዙ ኢኮኖሚስቶቹ ከሚሉት ነው። በዚች ባለፈው ሁለተኛ ቀን ነው ይመስለኛል ክቡር ገና በደንብ ይሄንን አድርገው ሲያሳይ ነበር። አቶ ክቡር ገና ወዳጄ ነው፣ የታወቀ ኢኮኖሚስት ነው። ሁሉም ኢትዮጵያዊ እንደሚያውቀው በአገሩ ላይ መልካም ነገር ከሚመኙትና በመልካም ሁኔታ ሀገሪቱ እንድትመለስ ከሚታገሉ ሰዎች ውስጥ አንዱ ነው እና በግልጽ ያውም ኢትዮጵያ ውስጥ ሆኖ እንደዛ አይነት ሚዲያ ላይ ወጥተው አገሪቱ እንዴት እንደወደቀች ሲያሳይ አይቻለሁ። ከምንለው ጋራ ተመጣጣኝ አገሪቱ ምን ላይ የአገሪቱ ኢኮኖሚ በምን ደረጃ ላይ እንዳለ የሚያሳይ ደረጃ ላይ ደርሷል። ምክንያቱም አብይ ህዝብን እያጭበረበረ እያታለለ በዓለም ደረጃ እንደ አብይ አይነት ውሸታም፣ በዓለም ደረጃ እንደ አብይ አይነት ሌባ ቀጣፊ፣ በዓለም ደረጃ እንደ አብይ አይነት ገዳይ አገር ሻጭ የለም። የትኛው መሪ በአገር የሚመራ መሪ እንደዚህ አይነት አልተፈጠረም። በቀልን በኢትዮጵያ ህዝብ ላይ እየተበቀለ ነው ያለው። በእጁ የገባውን በስህተት ወያኔ በፈጠረው ስህተት ህዝቡ ታግለው ጥሩ ሰው አገኘን ብለው ሲያመጡ የተቀበለው ሰው ውስጡ ሲፈተሽ ለበቀልና ለቅም የተዘጋጀ አብሮ የነበረው ለማ መገርሳን ሳይቀር ለአደገኛ ሁኔታ ለመግደል የሚፈልግ በጣም አደገኛ ግለሰብ ሰው ስለሆነ ይሄ ግለሰብ ፍጹም ለአንድ ሳምንት በቆየ ቁጥር ኢትዮጵያን እየገደላት ነው። ከመግደል ወደኋላ አላለምና መምህሩ አይደለም። መምህሩ እውነተኛ መምህር ስብሰባው ላይ አልተካፈለም። መምህሩ አላጨበጨበም። አጨብጫቢዎቹ ብልጽግናዎቹ ናቸው። ብልጽግና ደግሞ ለ2000 የኦሮሞ ብልጽግና
ተብሎ የተሰበሰቡ ባሪያ አማራዎች፣ ባሪያ ደቡቦች፣ የሱ ባሪያ የሆኑ ደቡቦችና ባሪያዎች እነዚህ አሁን በብልጽግና ላይ ያሉት ምናልባት የጊዜ ጉዳይ ይሆናል እንጂ በህዝብ ፍርድ ቤት የሚቀርቡት ይሄ እንደምንኛውም አይነት ኖርማል ፍርድ ቤት የሚቀርቡ አይደለም። ይሄ በሸንጎ የሚዳኝ የህዝብ ፍርድ ቤት የሚባል አለ። እዛ ላይ የሚቀርቡ በጣም ነፍሰ ገዳይ በጣም አደገኛ ባሪያዎች እና እነዚህን ሰብስቦ በጋራ ለበቀል አማራ የሚባልና ደቡብን በውትድርና የደቡብ ልጆችን በሙሉ ወጣቱን ደቡብ ባዶ ለማድረግ ደቡብ እንዲሞት እንዲያልቅ የደቡብ እናቶች እንዲያለቅሱ ባዶ እንዲቀርና ደካማ ደቡብ ኢትዮጵያ የምትባል ነገር እንድትቀርብ በማድረግ የተነሳ በጣም አደገኛ ሰው ስለሆነ መምህሩ ላይ ቀልዶበታል። መምህሩ በስሙ ነው የቀለደው። መምህሩ እውነተኛ መምህርና መብት ጠያቂ መምህር ቢኖር ኖሮ አንዳንድ ነገሮቹ ይታዩ ነበር። ስለዚህ ያጨበጨቡት ብልጽግናዎች ናቸው። የኢትዮጵያን ኢኮኖሚ የመምህሩንም የጤና ባለሙያዎችንም ሌሎችንም የመንግስት ባለስልጣናትን የመንግስት ሰራተኛን ጥያቄ የኢትዮጵያን ሁኔታ ያረጋጋል ይመልሳል የሚል ፍጹም እምነት የለኝም። መልስ ሊገኝ የሚችለው አብይን ሲያስወግዱ ብቻ ነው። አመሰግናለሁ። ከልብ አመሰግናለሁ። በተለይ እንግዲህ ከጤና ባለሙያዎች ጋር የሚደረጋል የተባለው አርብ ይደረጋል የተባለው ውይይት እንግዲህ ወደሚቀጥለው ሳምንት ሆኗል። አንዱ ጉዳይ የኢትዮጵያ ጤና ባለሙያዎች ንቅናቄን የሚያስተባብሩት እሱ የሚፈልገው ካድሬዎችን ነው። እነሱ እንዳይገቡ የሚል ጥያቄና ወይም የተወሰኑ ገብተው በካድሬ ድምጻቸው እንዲታፈል ለማድረግ ነው። ነገር ግን ብዙዎቹ ለመሳተፍ ፍላጎት የላቸውም። አሁን በቀጣዩ ሳምንት ምናልባት ከነሱ ጋር ወደ 40 አካባቢ እንዲሁ ውይይት ይደረጋል ብሎ ከሁሉም ሀገሪቱ አካባቢዎች ካድሬ የሆኑ ጥቂት የጤና ባለሙያዎችና ብዙዎቹን ደግሞ በነሱ ስም ደግሞ የራሱን ካድሬዎች ሰግስጎ እንዲሁ ተመሳሳይ ውይይት ለማድረግ ያስባልና አሁን እንደሚታየው ከሆነ በተናጠል የትኛውም ኃይል ጥያቄ ያቀርብ ስርዓቱ ለመመለስ ፍላጎት የለውምና ይሄ አለመተባበር ተነጣጥሎ መቆም የጋራ ጥያቄ ያለ ምህሩ ለብቻ ያው በተለያየ መንገድ እንግዲህ በስብሰባ ለመምህሩ ምላሽ ሰጥተናል በሚል ለማደንዘዝ ይሞክራል። የተመለሰ ጥያቄ የለም። የጤና ባለሙያዎች የዳቦ ጥያቄ ያለመመለስ ደግሞ እሱ ለጤናው ዘርፍ ከውጭ መንግስታት የሚመጡትን እርዳታዎች ሁሉ ለጦር መሳሪያ ግዢና ለጦር ስልጠና ያዋለ የጤናው ዘርፍ ምን ያህል የተጎዳ መሆኑን በግልጽ ታይቷል። አሁን የአውሮፓ ሀገራት በኢትዮጵያ የጤና ዘርፍ ላይ የሚያደርጉትን ድጋፍ ሙሉ ለሙሉ ማቋረጣቸው የተገለጸ ነው። ይሄ ደግሞ እንግዲህ በጤና ባለሙያዎች ላይ የወሰደ ያለው የህብሪት እርምጃ ውጤት ይመስላልና አጠቃላይ ከጤና ባለሙያውም ሌላውም ቢሆን ይሄ ስርዓት ካልተለወጠ ድረስ ጥያቄያችን አይመለስም፣ የተበላሸ የፖለቲካ ስርዓት ነው ህይወታችንን እያመሰ ያለው የሚለውን እዚህ ግንዛቤ ላይ ደርሶ ሁኔታዎችን ለመለወጥ በጋራ የበኩላቸውን አስተዋጽኦ ለማድረግ ምንድነው የሚቀረው? እሱ ላይ ምንድነው አሁን ካለኝ ሌተስት ኢንፎርሜሽን ጤና ባለሙያዎቹ 50 የጤና ባለሙያዎቹን ነው ማነጋገረው እና 50 የሚሆኑትን አስገቡልኝ ስማቸው ሊስታቸውን ስጡ በሚል ቅድመ ሁኔታ ሰጥቷልና 50 ማለት ምን ማለት ነው? ልክ እንደ አሁን እንዳለሰነው የብልጽግና የኦሮሚያ እነዚህ ዝረፏቸው፣ ግደሏቸው፣ ጨርሷቸው እናንተ ግን በልጽጉ ብለው የሚመደበውን በጀት ወይም ከውጪ በእርዳታ የሚገባውን ገንዘብ በብድር አገር ተሽጦም የሚመጣውን ገንዘብ እናንተ ዝረፉ፣ ለልጆቻችሁን አስተምሩ ብሎ የወሰነላቸው በዝርፊያና በግድያ ላይ ያሉትን አጨብጫቢዎቹን ልክ እንደ መምህሩ ለማስገባት እና እነዚህኞቹ ቅድም እንዳነሳው የጤና ባለሙያዎች በየጤፍ ሰርገኛ አይነት እንዲሆኑና ማዕከል ላይ እነሱ እንዲታዩ 50 ላኩ በሚል በመወሰኑ የጤና ባለሙያዎቹ ይሄንን ሪጀክት አድርጓል እና ስብሰባውን አንካፈልም የሚል ወስኗል። ይሄ ሙሉ በሙሉ ካልገባና ሐሳባችን በግልጽ መንገርና ህዝቡ እንዲሰማ እንዲረዳ የኢትዮጵያ ህዝብ እንዲፈርደን ለማድረግ ካልቻለን የምንገባው ለላንቲካ ይሆናል፣ ለማስመሰል ይሆናልና ይሄንን አናደርግም የሚል ውሳኔ ላይ መድረሱን ትላንትና ሰምቻለሁና
የሚሳካለት አይመስለኝም። ነገር ግን አዳነች አቤቤ ሰብስባለች የጤና ባለሙያ በሚል አዲስ አበባ ያለው የጤና ባለሙያ ሰብስባለች ናቸው የሚለውን ሰብስባለች። እነሱም ካድሬዎች ናቸው። አንዳንዶቹ ደሞዝ ጭማሪ ሳይሆን የኛ ጥያቄ እኔ እንደሰማሁት ነው ጥያቄ ሲያነሱ ደሞዝ ጭማሪ ሳይሆን እኔ የጤና ጣቢያው ስራ አስኪያጅ ነኝ የደሞዝ ጥያቄ ሳይሆን የበጀት ጥያቄ ነውና በጀታችን አስተካክልን የሚል አይነት ነው የጠየቁት። ይሄ ማለት ምን ማለት ነው? በጀት ተሰጥቶ ሌላው ጤና ባለሙያ ረሃብ የትራንስፖርት የቤት ኪራይ ምግብ መብላት አቅቶ የሚኖረው ወክላ አይደለም። እሷ በጀቱን ስለምትጠቀም ደሞዟ ስንት እንደሆነ ስለማታውቅ ስለምትሰርቅ የሷ አባል ስለሆነ ወክላለች ተብሎ የመጡት እንደዚህ አይነቶቹ ስለሆኑ እንግዲህ ይሄ ጤና ባለሙያ ወክሏል የጤና ባለሙያ ጥያቄ ነው የሚያሰኝ ስላይደለ እንደዚህ አይነቶቹ ናቸው አሁንም አብይ ጋር የሚሄዱት። አንዱ ይሄ ነው። ሌላው አዲስ አበባ የዚሁን አይነት የአዲስ አበባ የጤና ባለሙያ ብላ አዳነች የሰበሰበችውና ደሞዝ ጨምሩልን አላልንም የሚሉትን ደሞዛችን አስተካክሉ በጀት አስተካክሉ የጤና ጉዳይ አስተካክሉ ይስተካከል ብለን አይደለም እኛ አላነሳንም የሚሉትን ካድሬዎቹን ነው የሚሰበስቡት። ይሄ ነው እየሆነ ያለው። ማጭበርበር ማለት ይሄ ነው። ማታለል ማለት ይሄ ነው። መዋሸት ማለት ይሄ ነው። ይሄ በግልጽ የሚታይ ነው እና አብይ ከዚህ ወጥመድ ሊወጣ አይችልም። ከዚህ ወጥመድ አይወጣም። ምክንያቱም አሁን ሰው በቅቶታል ገብቶታል። ስለዚህ የአብይን አንድ ሳምንት አብይን እዛ ላይ ማቆየት የህዝብ ድክመት ነው። ህዝቡ ደክሞ ነው ህዝቡ ምንነካው የምንለው ይሄንን ነው። ህዝቡ መታገል አለበት። ህዝቡ ትግሉ ካለበት ደረጃ ላይ መጨመር አለበት። አትሊስት ዝም ብለው እኮ ትግል አለ። ዝም የሚልም ትግል አለ። ዝምታም ትግል አለ። እምብታም ትግል አለ። እነዚህ ሁለቱን ማድረግ ከቻለ አብይ የሞተ ጅብ ነው እና አረቦቹን አስገብቶ እኮ ኢትዮጵያን እያዘረፈ ኢትዮጵያን እየሸጠ አዲስ አበባን እኮ እየቸበቸበ ነው። ናዝሬትን እየሸጠ ነው ያለው። ስለዚህ እና አብይ በዚህ አይነት ሁኔታ ላይ ያሉ ስለሆነ የጤና ባለሙያዎች የመምህራን የሌላ የመንግስት ሰራተኛ የጡረተኛ ኑሮ ምንድነው? ጡረተኛ እኮ አሁን በ1000 ብር የሚተዳደር በአሁኑ ሰዓት ላይ በ800 እና በ1000 ብር የሚኖር ጡረተኛ አለና ይሄ ጡረተኛ ምን ይበላል? ምን ይኖራል? እንዴት ይኖራል? ቤት ተከራይቶ ነው የሚኖረው። አካለ ጎደሎ የሆኑ ወታደሮች አሉ በማይረባ ደሞዝ ላይ የሚኖሩ እንዴት ነው ኑሯቸው? ስለዚህ የተዳፈነ እሳት መፈንዳቱ አይቀርም። ይሄንን ካልኩ በኋላ ሀብታሙ በጀት የ2018 በጀት ወጥቷል። አይታው እንደሆነ በጀቱ የተበደበው ኦሮሚያ 108.4 ቢሊዮን ሲመደብለት ለአማራ 67.9 ቢሊዮን ነው። ለሲዳማ 31 ለሶማሊያ 31.4 ቢሊዮን ሲሆን ለደቡብ 22 ቢሊዮን ነው። ለትግራይ 18.9 ቢሊዮን ሲሆን ለማዕከላዊ ኢትዮጵያ ለሚባለው ደግሞ 18.5 ቢሊዮን ነው። ሲዳማ 12 ቢሊዮን ነው። ደቡብ ምዕራብ 9.7 ቢሊዮን ነው። ለአፋር 9.5 ቢሊዮን ነው። ቤንሻንጉል 5.7 ቢሊዮን ነው። ጋምቤላ 4.1 ቢሊዮን ነው። ድሬዳዋ 2.7 ቢሊዮን ነው። ሐረሪ 2.3 ቢሊዮን ነው። እንግዲህ ባላንሱን በደንብ የኢትዮጵያ ህዝብ እንዴት እንደየሞተ እንዳለ እንዴት ያለቀ እንዳለ ለአንድ ሀገር ክልል ብለ መድበ 2 ቢሊዮን በአሁኑ ሰዓት ላይ ምን ማለት ነው? ስንት ሺህ ዶላር ነው የሚሆነው በዶላር ሲመነዘር? ለኦሮሚያ 108.4 ቢሊዮን ነው የመደበው። ትግራይም ይሄንን ያደርግ ነበር። ትግሬዎችም ህወሓት በስልጣን ላይ በነበሩ ጊዜ ለትግራይም እንደዚህ ይደረግ ነበር። ተረኛ ማለት ይሄ ነው። ዘራፊ ማለት ይሄ ነው። ስለዚህ ይሄንን እያደረጉ በዚህ ይሄን ዘረፋ ውስጥ የገቡትን የኢትዮጵያ ህዝብ የሀገሪቱን ቤኔፊት የሀገሪቱ
ትለማለች ብሎ ይጠብቃል? በ2 ቢሊዮን እና በእውነቱ አማራ ከኦሮሚያ የአማራ ህዝብ አንሶ ነው 67 ቢሊዮን እና ባላንሱን እንድታወቅ ፈልጋለሁ። 108.4 ቢሊዮን ለኦሮሚያ ሲመደብ ለአማራ 67.9 ቢሊዮን ተመድቧል። ገንዘቡ ለመሆኑ ይሄ ይኖራል አለ? ሶማሊያ እንኳን 31 ቢሊዮን ነው። ሶማሊያን እኛ አናቅም? የት ያለው ሶማሊያ የመሬቱ ስፋት ያህል ነው እንደ ሶማሊያ ህዝብ ቁጥር? ትክክል ነው። እንዴት ነው? እኔ እኮ ሶማሊያን በደንብ ነው ማቀው። ዘላን ነው። የት እንደሚኖር እንዴት እንደሚኖር አይታወቅም። ጅጅጋ ላይ ያለው ነው። እንዴት ነው ነገሩ? አህመድ ሺሌና ማን የሚባለው ይሄ የምክትል ፕሬዝዳንት ያደረገው ሶማሊያ እነዚህ እዛ አካባቢ ሆነው ሂሳብ ስለሚቀምሩ ነው። ስለዚህ የኢትዮጵያ ህዝብ ውድቀቱ ምን ያህል እንደሆነ ምን ያህል ፌር እና አንፌር የሆነ ስራ ምን እንደሚሰራ በፍጹም የኢትዮጵያ ህዝብ መታገብ ይሄ በጀት እንዲህ አይነት የበጀት ምደባ ትልቅ ጦርነት የሚያስነሳ ነው። ትልቅ ጦርነት ዲስክሪሚኔሽን ነው። በጀት ዲስክሪሚኔሽን ተደርጎ ሌላው ሀገር እንዲያልቅ ነው። ለምግብም አይበቃም። ለአንዳንዶቹ ለምግብ እንኳን ለልማት ለምግብም አይበቃም። ለትራንስፖርት አይበቃም። ስለዚህ በዚህ አይነት ነው ዘረፋ ውስጥ በግልጽ ዘረፋ ውስጥ የገባ ነውና ይሄ ሊታሰብ ይሄ ሊያነጋግር ይሄ ሊያታግል የሚገባ ነገር ነውና የባሰ ነው የሚሆነው ከዚህ በኋላ ያለው እንደውም ደሞዝ ሁሉ ያቺ የሚሰጡት 4000 ምናምን የምትባለው ላያገኝ ነው። ከዚህ በኋላ ውድቀት ላይ ነው ያለውና ኢትዮጵያ ህዝብ ከመምህሩ ከጤና ባለሙያው ጋራ የግድ እንድተባበር የሚያስገድድ ደረጃ ላይ መድረሱን ያሳያልና ወገቡን ጠበቅ አድርገው እንዲህ አይነት እብድ እንዲህ አይነት የአእምሮ ችግር ያለበት ቅመኛ ዘረኛ በህዝብ ላይ የሚቀልድ ህዝብን የሚሳደብ ህዝብን እኔ ላንተ ዘበኛ ነኝ እንዴ እኔ ላንተ ሚሊሻ ነኝ እንዴ የሚል እንዴት መሪ ሊሆን ይችላል? ከሚሊሻም በታች ነው ህዝብን ለመጠበቅ። ስለዚህ እንደዚህ አይነቱን መታገል የግድ ነው። ማስወገድ የግድ ነው። ጊዜ መስጠት በእንን ክረም ታግለው አብይን ካላስወገድ አዲስ አመት ከመግባቱ በፊት አብይ አህመድን ማስወገድ የሚችል ህዝብ መገኘት አለበት፣ መውጣት አለበት። አመሰግናለሁ አብታም። ከልብ አመሰግናለሁ። እንግዲህ የበጀቱ ጉዳዩ ወደ ኋላ እንወያያለን ብዬ ነው። ያው ግልጽ ነው። ሽመልስ አብዲሳ ናቸው እንግዲህ በጀቱ የሚሰራው የፌዴሬሽን ምክር ቤት የሚባለው ያወጣውን ቀመር መሰረት አድርጎ ነው። ይሄ ህዋትም ኢህአዴግ ብሎ በበላይነት ሲያስተዳድር በነበረበት ወቅት እንዲህ አይነቱ የበጀት ኢፍታዊነት ነበር። ሆን ተብሎ የመጉዳት እንቅስቃሴዎች አሉ። በተለይ አማራ ክልል በልማትም ወደ ኋላ እንዲቀር የተደረገበት አቶ ዮሐንስ ቦያለው ከመታሰራቸው ፊት ጭምር አብይ አህመድ ከመጣም በኋላ ያ ተረኝነት በበጀቱ መቀጠሉን የአማራ ክልል ሲስተማቲክ በሆነ መንገድ ወደ ኋላ እንዲቀር ፕሮጀክቶች እንዳይሰሩ ለስሙ ልማት አለ ያሉ ህዝቡን ያደናበሩና ያታለሉ ሌላው ቀርቶ በአማራ ህዝብ ላይ ግልጽ ጦርነት ከታወጀ በኋላ በሙሉ በጀቱን እኮ ለሚሊሻ ደሞዝ ለአድማ ብተና ደሞዝና ስልጣናን ያደረጉት። ምክንያቱም አማራን እርስ በርስ እናዋጋለን እያሉ ሽመልስ እኮ አሁንም ገንዘባችን እስካለ ድረስ አማራን እርስ በርስ እናዋጋለን እያሉ ያለበት ሂደት አለ። ያው እንግዲህ አዲስ አበባም በኦሮሚያ ክልል አካለውታል በበጀቱ። ስለዚህ ለአዲስ አበባ የተመደበ የፌደራል በጀት የለም፣ ወደ ፌደራል ፈሰስ የሚደረግ አለ። ስለዚህ አሁን እነሱ በህገ ወጥ መንገድ በህገ መንግስቱ በግልጽ ተቀምጠዋል። አዲስ አበባ የሁሉም ኢትዮጵያውያን ነች። ነገር ግን ያንን እንኳን እነሱ የሚኮሩበትና አማራ ያልተወከለበት ሊሻሻል የሚገባው ከባዶ ወረቀት በስተቀር ተግባራዊ ሆኖ የማያውቀውና ለነሱ ክፍፍልና ለነሱ የስልጣን ማጠናከሪያ አጀንዳ ብቻ የሚጠቀሰው ህገ መንግስት እንኳን ያልሰጠውን መብት ነው አሁን አዲስ አበባን ለመጠቅለል እያደረጉ ያለው እንቅስቃሴ። ያንኑ ተከትሎ በበጀቱ እየታየ ነው። ያው ኬኛ ቢራ ብለዋል። ሁሉንም እንግዲህ በኢኮኖሚ የበላይነት መቆም አለብን፣ ብራችን እስካለ ድረስ አማራን እርስ በርስ እያዋጋን እንቀጥላለን የሚለው ሂደት አለ። በሌላ በኩል እንግዲህ አቶ ታየም የሰጡት ከመታሰራቸው በፊት የሰጡት መግለጫ በተለይ የኢትዮጵያን ወጣቶች አስጨርሶ በየጊዜው ጦርነት እየፈለፈለ ወጣቱ እንዲያልቅ እና እሱ ተረጋግቶ እንዲቀመጥ ህዝቡን እያሸበረ ለመቀጠል ያለውን ፍላጎት በግልጽ ተናግረዋል። እንግዲህ የሰላም ሚኒስትር ዴታ የነበሩ ናቸው። ሌላው ቀርቶ 2500 የሚሆኑ የኦሮሞ ብልጽግና አባላትን አመራሮችን ሰብስቦ ዝረፉ እስከማለት የደረሰ አብይ አህመድ ምን አይነት ሰው እንደሆነና ለኢትዮጵያ ምን ሲያደርግ እንደነበር በአማራ ብሔር ተወላጆች ላይ በጉሊሶ ጨምሮ በኦሮሚያ ክልል የሚፈጸሙ ማንነት ተኮር ጥቃቶችን ሆን ብሎ እሱ ያደርግ እንደነበር ከትግራይ ጋር የነበረውን ጦርነት ሰሜንስ ተመታ የተባለው ውሸት እንደሆነና ራሱ ጦርነት
ጦርነቱን ማንሳቱን ከዛ በኋላም ጦርነቱን አማራ ክልል ጎትቶ ያገባው አማራን ህዝብ በጦርነት ለማድቀቅ ፋኖ ያለውን ለማጥፋት መሆኑን እየተናገሩ ያለበት ሂደት አለና እንደው ከዚህ በተለይ በርካታ የደቡብ ወጣቶች እንዲያልቁ በዚህ ጦርነት እያደረገ ነው የሚል አስተያየት እሳቸውም የሰጡበት ሂደት አለ። እንግዲህ ቃለ መጠይቃቸው ደግሞ ከነገ ጀምሮ በስፋት ይሰራጫል። ዞሮ ዞሮ ስንናገረው የነበረው እውነት ነው። በኦነግ ሸኔ ስም ንጹሃንን ሲጨፈጭፍ ሲገል የነበረው አብይ አህመድ ነው ስንል በኋላ እንደውም ሮይተርስ ኮሬን የገኛ የሚል ቡድን አቋቁሞ ለአብይ አህመድ ሪፖርት የሚያደርግ ማንነት ተኮርና ሃይማኖት ተኮር ጥቃቶችን የሚፈጽም አብይን ይቃወማሉ የሚባሉ እንደነ በቴ ኡርጊያ ያሉ ሰዎችን ጭምር ያፈነ የሚገል የሚያስር ሰዎች ታፈነው ተወስደው የሚገደሉበት የሚጣሉበትን ነገር ሁሉ የተጋለጠበት ሂደት አለና ምናልባት ለተጨማሪ ምስክርነት ካልሆነ በስተቀር አቶ ታዬ የተናገሩት አዲስ ነገር የለም። ነገር ግን አንድ የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የኦሮሚያ ክልል ምክር ቤት አባል እንዲሁም የሰላም ሚኒስትር ዴታ የነበረ ሰው አብይ አህመድ በኢትዮጵያን ጭፍጨፋ ስልጣኑን ለማስቀጠል ቆርጦ የተነሳና ይሄንንም ደግሞ ራሱ ያመነ ጭምር መሆኑን የተናገሩበት ትልቅ ምስክርነት ይመስላልና በተለይ መለዮ ለባሹ ይላሉ እርሶና በተደጋጋሚ ይሄው አብይ አህመድ እኮ ለሀገር አይደለም የምትሞተው ለኔ ነው የምትሞተው እኔን ስልጣን ላይ ተረጋግቼ እንድኖር ህዝቡን በጦርነት እየጨፈጨፍኩ ቀጥላለሁ በርካታ ወጣት ስላለ ማለቅ አለበት ብሎ ቆርጦ የተነሳ ኃይል እያለ ለማን ሲል ነው የሚዋጋው? በከተማም በሌላም ቦታ ያለው የጸጥታ መዋቅር ውስጥ ያለ ሁሉ ከዚህ ህዝብ ጋር ተናክሶ ተጫርሶ ነገ ከነጎዲያ አጣው ምንድነው የሚለውን ከወዲሁ ማሰብ የለበትም ወይ? እሰማ ነበረ የታዬ ደንዳ ንግግር ወይም እሱ ሲከራከር የነበረበትን ቃለ ምልልሱን አሁን በኦሮምኛ ራሱ እሱ እየተናገረ እየተተረጎመ ዛሬ ጧት ለመስማት ችያለሁኝ። ኤቢኤስ የዋሽንግተን ዲሲ ያለው ላይቭ እያስተላለፈ ነው ያለው በዛሬ ቀን። ነገም ከምሽቱ 2 ሰዓት ጀምሮ በአማርኛ በሰፊው ይለቀቃል ተብሎ እየተወራ ነው ያለው። ማንም ኢትዮጵያዊ የሆነ ሁሉ ይሄንን የታዬ ደንዳን ቃለ ምልልስና አብይ ያለውን አብይ የኢትዮጵያ ጠቅላይ ሚኒስቴር ነው ብሎ የሚያምኑ ሰዎች ይሄንን እንዲሰሙና ይሄንን ሰምተው የራሱን ግንዛቤ ሳይሆን ግንዛቤና ውሳኔ በጣም እንደምለያይ መቼም ሁሉም ሰው የሚያውቅ ይመስለኛልና ውሳኔ ላይ እንዲደርሱ በእውነቱ ማዳመጥ አለባቸው። በጣም በሰፊው መስማት እና ሰምተው መወሰን መቻል አለበት። አንድ ሀገር ህዝብ ሀብታሙ አንድ ሀገር ህዝብ የሚያሰኙ ነገሮች አንድ ሀገር ሰው የሚያሰኝባቸው ነገሮች አንዱ የተወለደበት ሀገሩ ሲኖር ነው፣ ህዝቡ ሲኖር ነው። እንዲህ አይነት ፈተና በአንደኛውም ሆነ በሁለተኛው የዓለም ጦርነት ጊዜ ኢትዮጵያን የገጠማት አይደለም። ይሄ በጣም አደገኛ በሆነ ሁኔታ ላይ ወድቀዋል። ኢትዮጵያን አብይ አህመድ የሚባል ሰው ከግራኝ መሐመድ በበለጠ ከምንም ጋር በማይወዳደር ሁኔታ ከእገሌ ገሊት ከሚባሉት ጋራ የማይመጣጠን አደገኛ ሰው ራሱ ኦሮሞ ነኝ እያለ ራሱን እኔ ኦሮሞ ነኝ እያለ የኦሮሞ ባህሪ ሳል ያልሆነው ኦሮሞን የማይመስል የኦሮሞን ህዝብ የማይመስል ኦሮሞን ራሱን አንተ ቅድም ያነሳው በቴ ኡርጌሳን ሃጫሉ እንደሳን እንደዚህ አይነቶቹ ማአት የኦሮሞ ልጆችን ገሏል። ሃጫሉን ከገደለ በኋላ እንደ ሃጫሉ ኑና ውጪ ሆናችሁ ሳይሆን ኑና ግጠሙኝ ታገሉና ሙቱ የሚል እገላችኋለሁ ውጪ አትሁኑ ወደ ውስጥ ኑና እገላችኋለሁ እንገዳደል የሚል እንዲህ አይነት አባባል ያለ ሰው ነው። ይሄ በጣም አደገኛ ሰው ነው። ይሄንን አስረግጬ የምናገረው አብይ አህመድ አደገኛ ሰው ነው። የዚህ የታዬ ደንዳና ንግግር በዓለም በሚሰማው ቋንቋ በመለወጥ የዓለም ማህበረሰብ እንዲተባበር ተደርጎ አብይ ሸሾ ከሀገር እንዳይወጣ ተደርጎ አብይ ለህዝባዊ ፍርድ የሚቀርብበትን እሱን ደብቃለሁ ሰውራለሁ የሚል መንግስት ሁሉ ተጠያቂ የሚሆንበትን መንገድ ካሁኑኑ ማዘጋጀትና መታገል
ይገባናል። እኛ ሰዎች እንደሚሉት ለሚቀጥለው ምርጫ ምናምን የሚሉት ምንም አይነት ምርጫ በኢትዮጵያ ውስጥ ከዚህ በኋላ መካሄድ የለበትም። የሽግግር መንግስት ነው መካሄድ መኖር ያለበት። ከዛ በፊት እነዚህ ወንጀለኞች 2000 ዘራፊዎች ገዳዮች ለፈጇቸው ጦር ወንጀለኝነት የዘር ማጽራት ወንጀል ተጠያቂዎች ሳይሆኑ የሽግግር መንግስቱ እንኳን መቋቋም የለበትም የሚል እምነት አለ። በጣም አደገኛ ስራ በኢትዮጵያ ላይ እየተሰራ ነው ያለው። ኢትዮጵያን እየፈጇት ነው ያለው። አገሪቱን ሽጧታል። ባለፈው የዛሬ አመት 2 አመት ላይ ጀምረን ለአይኤምኤፍ ጋራ ተዋውለው ገንዘብ ኢትዮጵያን አስይዘው ነው ገንዘብ የወሰዱ። እያንዳንዱ ኢትዮጵያዊ ዕዳ አለበት ብለናል። ይሄንን ተናግረን ኢትዮጵያን አስይዘው ኢትዮጵያን ሽጠው ለአይኤምኤፍ አሳልፈው ሰጥተው እንደፈለጉ ያገኙትን ገንዘብ እያሸሹ ለነሱ የሚሆነው ነገር ሁሉ አብይ አህመድ እኮ ባለፈው ጊዜም አንስቻለሁ የኢትዮጵያን ኤርባስን በራሱ ጊዜ ጀት አስነስተው ወደፈለገበት ሀገር ወደፈለገበት ቦታ እየበረረ እንደፈለገ የሚሆን ሰው ነው። ይሄ የጤና ችግር ብቻ አይደለም፣ አደገኛ ሰው ነው። ምንም ይሁን እንዴት አደገኛ የሚባለው ላይ መታየት አለበት። አብይ አህመድን ማስወገድ የሚቻለው አንድ ቅድም ያነሳው መለዮ ለባሽ ሁሉም አንድ ነው ወይ? መለዮ ለባሽ እኮ መለዮ የለበሰው አገሩንና ህዝቡን ለመጠበቅ አይደለም ወይ? ለማን ነው የለበሰው? የኢትዮጵያን መለዮን የለበሰው ለማን ነው? ኢትዮጵያ እንዴትም ይሁን ለኢትዮጵያ ህዝብ ነው ወይ? ለኢትዮጵያ ህዝብ ከሆነ እንደዚህ አይነት አደገኞችን አገር ሽያጮችን እሱንም ጭምር ነው የሸጠው። እሱም ጭምር የተሸጠ ባሪያ ነው። እሱም ከተወሰነ ጊዜ በኋላ የሚጣል ነው፣ የሚተፋ ነው። አንድ ወይም እሱ ይተፋል፣ ሁለት ህዝቡ እሱን ለፍርድ ያቀርበዋል መለዮ ለባሽ። ስለዚህ ከህዝብ ጋር ቆሞ እንዲህ አይነት አደገኛ ሰዎችን ማስወገድና አገሪቱን መታደግ ራሱ የሚጠብቀው ይሄ ሪፐብሊካን ጋርድ የሚባለውን ጭምር ተጠያቂነቱ የሚቀር መሆኑን የሚጠየቅ መሆኑ የማይቀር መሆኑን ተረድተው አብይን ማስወገድ አለበት። መለዮ ለባሹ ግንባር ቀደም ለትግሉ ግንባር ቀደም መሆን አለበት። የያዘውን መሳሪያ የታጠቀውን መሳሪያ ጥቅም ላይ ህዝብ ወገኑን ደሃውን ምንም ነገር በልቶ የማያድር ደሃውን ጠግቦ የማያድር ደሃውን ተኩሶ ከመግደል እና እንዲህ አይነት አገር ሻጩን ከማስወገድ የተኛው ነው እውነተኛ መለዮ ለባሽ የሚያሰኘው። ስለዚህ መለዮ ለባሽ መስመራዊ መኮንኖች የሀገራቸው ሁኔታ ምንም ልባቸው የደነደነ ቢሆንም የጦር መኮንኖች ጀነራል ምናምን የሚባሉትም ሊኖሩ ይችላሉ። አገሪቱን ሽጠው እነሱ በአገር ላይ ይኖራሉ ብሎ ለራሳቸው ካሰቡ የተሳሳቱ ይሆኑና እነሱም ከመጠየቅ አይዱኑምና ደሃውን መግደል ትተው ትግሉ ወዴት ይሄዳል፣ አገሪቱ ወዴት ምን እየሆነች ነው የሚለው ሊያስቡት ይገባል። እንደዚህ እንደ ብርሃኑ ጁላ አይነት አስነዋሪ ግለሰብ ምን እንደሚያደርግና ምን እንደሚናገር እንኳን የማያውቅ ከሰው በታች ከእንስሳ በላይ የሆነ እኔ ኢትዮጵያ በሱ ትፈር የተሸከመው ማዕረግ ሳየው ያስፈራል። ሰውየውን ግን ሳየው በደንብ አጭሶና ጫት ቅሞ መጥቶ ነው ምን እንደሚናገር እንኳን የማያውቅ። አፉ ይመሰክራል፣ ምላሱ ይመሰክራል፣ ጥርሱ ይመሰክራል። እንደዚህ አይነት ናውረኛ የኢትዮጵያ ሰራዊት የመከላከያ ኤታማዦር ሹም ብሎ ማስቀመጥ ይሄንን መደበቅ ነው። ይሄንን ወደ ጓሮ ወስዶ መደበቅ ነው እንጂ ይሄንን ከፊት ለፊት ላይ አውጥቶ ለዓለም ማህበረሰብ ማሳየት ነውር ነው። ለኢትዮጵያ ትፈርበት በሱ እንደዚህ አይነቱ ነው። ይሄንን ነው የኢትዮጵያ መከላከያ መመንጠር ያለበት ማንሳት ያለበት። እንደዚህ አይነት ቆሻሻዎችን አገር የሸጡትን እሱ አይደለም አሰብና ምጽዋ ሲሄድ እሱ ምርኮኛ አይደለም እሱ እኮ ነው ተማርከው አሰብና ምጽዋን መከላከል ሲችል ምርኮኛ አልነበረም የተማረከ ነውር ነው። የምናገረው ነገር እንኳን የማያውቅ ምን እንደምናገር ምን እንደሆነ እሱ አይደለም ሰራዊቱ የኢትዮጵያ ሰራዊት እኮ የነበረ ነው። ዛሬ ማርሻል የደረሰው ከምርኮ መጥቶ ማርሻል የሆነና አሁን ደግሞ እሱ ተማርከው ያስረከባትን አገር ተዋግቼ ያመጣሉ የሚል የማይመስል ነገር እንደዚህ አይነቱ ናቸው። ሀብታሙ በጣም ነውር ነው ለኛ። እኔ ኢትዮጵያ ትፈር ነው የምለው እንደዚህ አይነቱን እንደነ አብይ አይነቱን ጠቅላይ ሚኒስትር የኢትዮጵያ ቁጥር 1 የ130 ሚሊዮን ህዝብ ቁጥር 1 ተብሎ በኢትዮጵያ ጉዳይ ላይ በኢትዮጵያ ህዝብ ላይ የሚፎልል የሚሳደብ የአእምሮ ችግር ያለበት ትህትና ግብረ ገብነት የሌላቸው እነዚህን ሰዎች በኢትዮጵያ ስልጣን ላይ ማስቀመጥ ነውር ነው።
ለኛም ነውር ነው። ለኛም ለኢትዮጵያውያን ነውር ነው። ኢትዮጵያውያን ዝም ማለታችን ለኛ ነውር ነው። ነገ ምን እንደሚሆን አናቅም። እያንዳንዳችን ግን የምንናገረውና የምንሰራውን ልናውቀው ይገባልና ልንሰራ የሚገባውን ነገር መስራት ሳናል ብናልፍ ተጠያቂዎች ነን። ስለዚህ አገሪቱን እየሸጡ ነው፣ ህዝብን እየፈጁ ነው። ስለዚህ መለዮ ለባሽ ከወዲሁ አሁኑኑ የሚወስደውን አክሽን ለኢትዮጵያ ህዝብ ያሳውቅ። ይሄን ለማለት ፈልጋለሁ። ሌላው እንግዲህ ዶክተር ሸዋፈራው በተለይ የሃይማኖት አባቶችን ለእውነት ከመቆም ይልቅ የአገዛዙ መሳሪያ መሆን ዛሬም ተጠናክሮ የቀጠለ ይመስለኛል። ባህር ዳር ላይ በቅርቡ የሃይማኖት ተቋማት ጉባኤ የሚባለው ስብሰባ አድርጎ እንግዲህ በክልል ውስጥ የአብይን ጦርነት ለማስቀጠል አብይ በመፈንቅለ መንግስት ለሾሞ የክልሉ ፕሬዝዳንት ሜዳሊያ እስከ መሸለም የደረሱበት ሂደት አለ። በሌላ በኩል ደግሞ ጦረኛውን አብይ አህመድ ጦርነቱን አቁም፣ ሰላማዊ ሰዎችን አትጨፍጭፍ ለማለት ሞራል አጥተዋልና ይሄን ጉዳይ እንዴት ነው የሚያዩት? አው ጥሩ ጥያቄ ነው ሀብታሙ። ይሄ ምንድነው በእውነቱ ሃይማኖት ከፖለቲካ የተለየ ነው። እግዚአብሔርን ማምለክ ነው። የራሱ የሆነ አምልኮ አለው የሚል ነው። ሃይማኖትና ፖለቲካ ይለያያል ይላል። ይሄ ከድሮ ከፍታ ነገስት ጀምሮ ያለ ታሪክ ነውና ምንድነው ባህር ዳር ላይ የተፈጸመው ነውረኝነትን ሳየው ለማአፈርኩ በሃይማኖት አባቶች በነሱ የኢትዮጵያ ምዕመናን በነሱ ሊያፍር ይገባል። አንደኛ እኔ በጥልቀት አውቃቸዋለሁኝ። በጥልቀት ድርጅቱን በደንብ አውቃለሁኝ። በአፍሪካ ፒስ ሚዲዬሽን ምክንያት ስለ ኢትዮጵያ ሰላም ከነሱ ጋር ለመመካከር ምን ማድረግ አለብን የሚለውን በአካል ስብሰባ አድርገናል። አይቻቸዋለሁኝና ምንድነው እነዚህ ሰዎች የፖለቲካ አምባሳደሮች በሙሉ እዛ ውስጥ የሚሄዱት አንድ የሁሉም አንድ አምባሳደር ሆኖ የተሾመው አሁን ዋና ጸሐፊ የነበረ ሰው አምባሳደር ሆኖ ተሹሞ ሹመት ይዞ ሄዷል። የወንጌላውያን ቤተክርስቲያን ፓስተር ልክ እሱን በማየው ነው ሁሉንም ማየው። የመንግስት አንዱ አካል ናቸው። መንግስት ከሚባለው አካል አንዱ ናቸው። ይሄ ነው የሃይማኖት ድርጅቶችን የሃይማኖት ቤተ እምነቶችን አሳልፈው የሚሰጡት እነዚህ ናቸው። ሜዳሊያ ጦርነቱን እንኳን አካሄድ ተብሎ ባህር ዳር ላይ ሜዳሊያ አዘጋጅተው ሄደው ሜዳሊያ የሚሰጡት የምን ኦርቶዶክስ፣ የምን ፕሮቴስታንት፣ የምን ሙስሊም፣ እስላም እና ካቶሊክ ምን ሌላውም አለበት። እነዚህ ምን ተብሎ ነው? ምን አገባቸው ነው? ስለ አማራ እና አማራ ያለቀላል ያለውን አማራ ጨርስልን ብለው ሄደው ሜዳሊያ የሚሸልሙበት ይሄ የታሪክ ተጠያቂነት አይደለም። የሃይማኖት ድርጅቶች በሙሉ ሁሉም የሃይማኖት ቤተ እምነቶች ሊፈተሹ ይገባል። የአብይ አህመድን ተልእኮ እየፈጸሙ ነው ያሉ። አንድ በሚኒስትር ደረጃ አብይ አህመድ ጎን ላይ ተቀምጠው ዳንኤል ክብረት ኦርቶዶክስን፣ ሙስሊምን፣ ፕሮቴስታንትን ሁሉንም እየተቆጣጠረ የሚመራ ሰው አስቀምጧል። እሱ በሚያወጣው መመሪያ ነው የሚካሄደው። ዛሬ ኦርቶዶክስ ቤተክርስቲያን አለች እንዴ? ኦርቶዶክስ ቤተክርስቲያን ጳጳሳት አሉ እንዴ? በተኗቸው እኮ አጠፏቸው። ምዕመናኑ እንዴት ነው የሚኖረው? ሀብታሙ ፕሮቴስታንት ሃይማኖት እምነት አሁን ነው እየገባላቸው ያለው፣ አሁን እየበራላቸው ነው ያለው። ካድሬ ሆነዋል እኮ በሙሉ ካድሬ። የአብይ እኔ ፕሮቴስታንት ነኝ እኛ አስቀድመን ለኢትዮጵያ ህዝብ አሳውቀን ይሄን ታሪክ። አብይ ፕሮቴስታንት አይደለም። የዛሬ 3 ነው 4 ቀን ውስጥ የነበረው አረፋ በዓል ላይ የተናገረውን የአብይን የኢትዮጵያ ህዝብ በደንብ አንክሮ ሊያዳምጥ ይገባል። አብይ አይደለም። አብይ ሁሉንም ሙስሊሙንም እያጭበረበረ እያታለለ ነው። የአብይ መሳሪያ ነው የሆኑት ሃይማኖት ድርጅቶች፣ እቃ ነው የሆኑት። ጠንካራዎቹን እየወቀጠ እያጠፋ እየበተነ ነው ያለው። ይሄ እውነት ሊታወቅ ይገባል። ስለዚህ የሃይማኖት ድርጅቶች ከመጠየቅ አይድኑም፣ ማምለጫ የላቸውም። የገቡበት ገመድ የኢትዮጵያን እምነት በትነው ቤተ እምነቶቹን አጥፍተው አብይ በደከመ ምዕመናን ራስ ላይ እንዲራመድ ነው ያደረጉት። ይሄንን ነው ለማለት የፈለኩት። ስለዚህ ትልቅ በደል ነው ያደረሱት። የአማራ ህዝብ ይፋረዳል ብዬ ጠብቃለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለሰጡን ማብራሪያ አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችን ሰብስክራይብ
ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት ጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።